የኢፌዴሪ አየር ኃይል አደገኛ የአየር ጥቃት ፈጸመ። በሰሜኑ የሀገራችን ክፍል አደገኛ የጦርነት ሰደድ እሳት እየነደደ ነው። በቆይታችን ዝርዝር ዘገባ ይዘንበታል። በኢትዮጵያ አየር መንገድ የህዝብ ማመላለሻ አውሮፕላን ውስጥ የብዙዎችን ልብ በሀዘን የሰበረ አስደንጋጭ ድርጊት ተፈጠረ። ከኛ ጋር ከሆናችሁ በዝርዝር ትሰሙታላችሁ። በትግራይ ከስራ ቦታ ከመንገድና ከመኖሪያ ቤት እየተካሄደ ያለው አፈሳ ተጠናክሮ ቀጥሏል። በክልሉ ነዋሪዎች ዘንድም አደገኛ ስጋት ፈጥሯል። ክቡራትና ክቡራን ውድ ቤተሰቦቻችን እነዚህንና ሌሎችን ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ መረጃዎች በዝርዝር የምናቀርብ ይሆናል። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ እናስቀድማለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት እስከ ፍጻሜው ድረስ አብራችሁን ቆዩ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ157 ብር ከ1 ሳንቲም እየገዛ 160 ብር ከ1 ሳንቲም እየሸጠ ነው። የእንግሊዝ ፓውንድ ስተርሊንግን በ203 ከ6 ሳንቲም እየገዛ በ207 ከ6 ሳንቲም እየሸጠ ነው። የአውሮፓን ዩሮ በ179 ብር ከ2 ሳንቲም እየገዛ 182 ብር ከ8 ሳንቲም እየሸጠ ነው። የስዊዝ ፍራንክ 190 ብር ከ8 ሳንቲም ተገዝቶ 194 ብር ከ7 ሳንቲም እየተሸጠ ነው። የኩዌት ዲናር 500 ብር ከ5 ሳንቲም ተገዝቶ 510 ከ5 ሳንቲም እየተሸጠ ነው። የኩዌት ዲናር 500 ብር ከ5 ሳንቲም ተገዝቶ 510 ብር ከ5 ሳንቲም እየተሸጠ ነው። የቻይና ዩዋን በ22 ብር ከ6 ሳንቲም ተገዝቶ በ23 ብር ከ1 ሳንቲም እየተሸጠ ነው። የተባበሩት አረብ ኤምሬቶች ድርሃም በ42 ብር ከ7 ሳንቲም እየተገዛ በ43 ብር ከ6 ሳንቲም እየተሸጠ ነው። የሳውዲ ሪያል በ41 ብር ከ8 ሳንቲም ተገዝቶ በ42 ብር ከ6 ሳንቲም ይሸጣል። በትግራይ ክልል ከስራ ቦታ ከመንገድና ከመኖሪያ ቤት እየተካሄደ ያለው አፈሳ ተጠናክሮ ቀጥሏል። በክልሉ ነዋሪዎች ዘንድም አደገኛ ስጋትን ፈጥሯል። የትግራይ ክልል ሰላምና ጸጥታ ቢሮ በትግራይ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን ለቢቢሲ ትግረኛ ገልጾ የምልመላው ሂደት ግን በክልሉ መንግስት እንደሚፈጸም ተናግሯል። በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሉ የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱ ይታወሳል። የሰብአዊ መብት ተሟጋቹ ድርጊቶቹ ይፈጸምባቸዋል በሚል ከዘረዘራቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞንና ምስራቃዊ ዞን ይገኙበታል። ለ2 ዓመታት የተካሄደውን ጦርነት ባስቆመው የፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረው የክልሉ ምክር ቤት ስልጣን ከያዘ በኋላ በህወሓት መሪዎችና በፌዴራል መንግስቱ መካከል ውጥረት ተፈጥሯል። ተመልሶ ስራ የጀመረው ፈርሶ የነበረው የትግራይ ክልል ምክር ቤት ህጋዊ የፓርቲ እውቅናው የተሰረዘበትን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ያሉበት ሁኔታ እስካሁን በይፋ አይታወቅም። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅቶች በመግለጫቸው አመልክተዋል። በተጨማሪም በደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስት በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸው ይደነግጋል። ይህንን የማይቀበል ማንኛውም ሰው ከ10 ሺህ ብር እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል የሚል አንቀጽ በረቂቅ ህጉ ላይ ተቀምጧል። የትግራይ ተቃዋሚ ፓርቲዎች ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ መግለጫቸውን አውጥቷል። አረና ትግራይ እንዲሁም ስምረት ፓርቲ ህወሓት የቀድሞ ተዋጊዎችን፣ ሚሊሻዎችንና የትግራይ ወጣቶችን በግዳጅ ለወታደራዊ ስልጠና በመመልመልና በማፈስ ወዳልታወቁ ካምፖች እየወሰደ ነው ሲሉ ባወጡት መግለጫ ከሰዋል። በታጣቂዎች በአስገዳጅ ለውትድርና የታፈሱ ሰዎችን፣ ከወታደራዊ ማሰልጠኛ ያመለጡ ወጣቶችንና ቤተሰባቸውን ለማነጋገር ተሞክሯል። ነገር ግን የአካባቢው መስተዳድሮችና የሰላምና ጸጥታ ጽሕፈት ቤቶች ግን እየተካሄደ ያለውን ወታደራዊ አፈሳ አስተባብለዋል። በአድዋ ከተማ የሚኖረው የአንዲት ልጅ አባት የሆነው ተስፋዬ ገብረ እግዚአብሔር በማዕከላዊ ዞን በሚገኘው አህሳ ወረዳ ልዩ ስሙ አዲፍታው በሚባል ቀበሌ በባህላዊ መንገድ ወርቅ በማውጣት ይተዳደራል። በዚህ በወርቅ ማውጫ አካባቢ የተሰማሩ ወጣቶች ቀን ላይ ወርቅ ሲያወጡ ይውሉና ሌሊቱን በዚያው አካባቢ ትንሽ ድንኳን ዘርግተው ያድራሉ። ግንቦት 13 2018 ዓ.ም ከንጋቱ 11 ተኩል ወደ ስራቸው ለመሄድ ከእንቅልፋቸው ሲነሱ ዙሪያቸውን በታጣቂዎችና በፖሊስ ተከበው 180 ወጣቶች አዲፋታ ወደሚባል ትምህርት ቤት ተወስደው በአንድ ክፍል ቤት ተቆልፎባቸው አደሩ። ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀና ከታፈሱት
ከሞቱት ወጣቶች መካከል አንዱ በማግስቱ ግንቦት 14 2018 ዓ.ም ሲቪል የለበሱና የታጠቁ ሰዎች በመምጣት ወደ ግንባር ወደ ትጥቅ ትግል እንድንሄድ እንዳፈሱን ነገሩን ይላል። ወጣቶች በ3 አውቶቡሶች ተጭነው በማዕከላዊ ዞን ነበለት አቅራቢያ ወደሚገኘው ሰጉ ወደሚባል ወታደራዊ ማሰልጠኛ እንደተወሰዱ ግለሰቦቹ አስረድተዋል። ማርያም ሸዊቶ ከሚባል ቀበሌ እንደደረሱ ተስፋይ ካፈሳውና የሚጠብቀው ወታደራዊ ስልጠና ለማምለጥ ከመኪና ከዘለለ በኋላ ጭንቅላቱ ላይ ከባድ ጉዳት ደርሶበት ሆስፒታል እንደሚገኝ ወንድሙ ተናግሯል። ወጣቱ የጭንቅላት ቀዶ ሕክምና ቢደረግለትም እስካሁን ድረስ ራሱን እንደሳተ ነው፣ መናገርም አይችልም። 7ኛ ቀኑ ሲልም ወንድሙ ገልጿል። የሐሳ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኤልያስ ገብሩ ይህ ለራስ ፖለቲካዊ ጥቅም ህዝብ ለማደናገርና ችግር ለመፍጠር ካልሆነ በስተቀር በዚያ ደረጃ የተካሄደ አፈሳ የለም በማለት ጉዳት የደረሰበትም ሰው እንደሌለ አስተባብለዋል። ዓለም አቀፉ የቀይ መስቀል ኮሚቴ በኢትዮጵያ ለ132,000 ሰዎች የዘርና የማዳበሪያ ድጋፍ ማድረጉን አስታወቀ። ዓለም አቀፉ የቀይ መስቀል ኮሚቴ ክረምቱ ከመግባቱ በፊት የአርሶ አደሮችን የግብርና ስራዎች ለመደገፍ ለ132,000 አርሶ አደሮችና የቤተሰብ አባላት የዘርና የማዳበሪያ አቅርቦት ማድረሱን አስታውቋል። ድርጅቱ በመካከለኛው ምስራቅ ባለው ሁኔታ ምክንያት የነዳጅ እጥረት በተባባሰበት ወቅት የተደረገው ይህ ድጋፍ በ2017 ከተደረገው ድጋፍ ጋር ሲነጻጸር ከእጥፍ በላይ ብልጫ አለው ብሏል። ዓለም አቀፉ የቀይ መስቀል ኮሚቴ በአማራና በኦሮሚያ ክልሎች እየተካሄዱ ባሉ ግጭቶች እንዲሁም በትግራይ ክልል ለ2 ዓመታት በተካሄደው ጦርነት ሳቢያ ጉዳት የደረሰባቸውን የገጠር ማህበረሰብን የመቋቋም አቅም ማገዝ እጅግ አስፈላጊ መሆኑን ገልጿል። የድጋፍ በ3ቱ ክልሎች ውስጥ ከፍተኛ ፍላጎት ባለባቸውና የትራንስፖርት ተደራሽነት እጅግ ፈታኝ በሆነባቸው አካባቢዎች የሚገኙና ሴቶች ለሚመሯቸው ወይም አንድ ወላጅ ብቻ ላላቸው ቤተሰቦች ቅድሚያ የሰጠ ነው ተብሏል። ሰብአዊ ድጋፉ ከግንቦት ጀምሮ እስከ ሰኔ 15 ቀን 2018 ዓ.ም ድረስ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር የተከናወነ መሆኑን ተገልጿል። በኢትዮጵያ የዓለም አቀፉ ቀይ መስቀል ኮሚቴ ኦፕሬሽን ኃላፊ ሙላን ጆቫኒ እንዳሉት በዘንድሮ ዓመት ይህ ወሳኝ ድጋፍ ለገጠሩ ማህበረሰብ መድረሱን ማረጋገጥ እጅግ ፈታኝ ነበር። የነዳጅ ቀውሱ በትራንስፖርት እንቅስቃሴ ላይ መስተጓጎል የፈጠረ ሲሆን ወደ አንዳንድ አካባቢዎች ለመድረስም አስቸጋሪ ነበር ብሏል። ምርጥ ዘሮቹ የተገዙት ዓለም አቀፉ የቀይ መስቀል ኮሚቴ የዘር ማባዛት መርሃ ግብር ድጋፍ ከሚያደርግላቸው የአካባቢው የህብረት ስራ ማህበራት ሲሆን ማዳበሪያዎቹ ደግሞ በተያዘው 2026 መጀመሪያ ላይ የተገዙ በመሆናቸው ለስርጭቱ በሰዓቱ ዝግጁ እንዲሆኑ አስችሏል ተብሏል። በአማራ ክልል በምዕራብ ጎጃም ዞን በሰሜን ሜጫ ወረዳ የተከናወኑትን መሰል የዘርና የማዳበሪያ ስርጭቶች አርሶ አደሮችና ቤተሰቦቻቸው እየገጠሟቸው ያሉትን ተደራራቢ ፈተናዎች እንዲቋቋሙ ለመርዳት ያለሙ ናቸው ሲል ኮሚቴው አስታውቋል። በኦሮሚያ ክልል በምዕራብ ወለጋ ከፍተኛ ጉዳት ከደረሰበት አካባቢ የመጡ አንድ አርሶ አደር እጅግ አስቸጋሪ በሆነ ጊዜ ላይ ደርሳችሁልናል ሲሉ አመስግነዋል። በዚህ ዞን ውስጥ ወደ 30 ሺህ የሚጠጉ ሰዎች ከድጋፉ የተጠቀሙ ሲሆን በምስራቅ ወለጋ ሳሲጋ ወረዳ የሚኖሩ 18,000 ነዋሪዎች ደግሞ የስንዴና የጤፍ ዘር ከማዳበሪያ ጋር ተበርክቶላቸዋል ሲል ኮሚቴው አስታውቋል። የትግራይ ህዝብ ባሮጌውና ባፈጀው መንገድ መቀጠል አይፈልግም ሲሉ ጀነራል ጻድቃን ገብረትንሳኤ ገለጹ። በቀድሞ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ አዲስ መጽሐፍ ላይ ያተኮረ የምሁራን የዳሰሳ መድረክ ተካሂዷል። ፖለቲካዊ ምህዳርን መሪህነትን ትግራይ የሚል ርዕስ ያለው መጽሐፉ በትግራይ የፖለቲካ ምስቅልቅል ዙሪያ የሚያጠነጥን ነው። መጽሐፉ በትግራይ ያለውን ነባራዊ የፖለቲካ ቀውስና የወደፊት የሰላም ተስፋዎች በጥልቀት ይተነትናል። በሀገራችን የተቀሰቀሰው ህዝባዊ ቁጣና የለውጥ ንቅናቄ በሕገ መንግስቱ የተደነገጉትን የዲሞክራሲ የፍትህና የኢኮኖሚ ተጠቃሚነት መብቶች ባለመከበራቸው የተከሰተ መሆኑን መጽሐፉ ያብራራል። መጽሐፉ ለቀውሱ መባባስ እንደ ዋነኛ መንስኤ ያስቀመጣቸው ነጥቦች የክልሎች ነጻነት መታፈን፣ የፓርቲና የመንግስት ሚና መደበላለቅ፣ የገለልተኛ ተቋማት አለመኖርና የነበሩት መፍረስ እንዲሁም የቀድሞ ገዢ ፓርቲ ኢህአዴግ ለእነዚህ ችግሮች መፈጠር የነበረበትን ታሪካዊ ተጠያቂነት ናቸው። መጽሐፉ ከደርግ ውድቀት ማግስት ጀምሮ እስከ 2013 የሰሜኑ ጦርነትና የፕሪቶሪያው የሰላም ስምምነት ድረስ የነበረውን የትግራይ ጉዞ ያስቃኛል። የፕሪቶሪያው ስምምነት ሙሉ በሙሉ መተግበር እንዳለበት የሚያሳስበው መጽሐፉ የህወሓት መከፋፈልና የመሪዎች እርስ በርስ ፍትጊያ ለለውጥ እንቅፋት ስለመሆኑም ይገልጻል። የትግራይ ህዝብ በአሁኑ ወቅት ባሮጌውና ባፈጀው መንገድ መቀጠል እንደማይፈልግ እንዲሁም የህዝቡ የለውጥ ፍላጎትና ንቃተ ህሊናው ከፍተኛ ደረጃ ላይ ስለመድረሱም ያብራራል። በትግራይ ዘላቂ ሰላምን ለማረጋገጥ የአንድ ፓርቲ የበላይነት አብቅቶ ሁሉንም ኃይሎች ያሳተፈ ጊዜያዊ ምክር ቤት መቋቋም እንዳለበትም ይመክራል። ጦርነት መፍትሄ ሊሆን እንደማይችልና የልሂቃኑ ሚና ትግሉን በተደራጀ መንገድ መምራት እንደሆነ በመግለጽም መጽሐፉ የመፍትሄ አቅጣጫዎችን አስቀምጧል።
ራስ ገዝ ለመሆን የሚያስችለውን 55 ሰነዶች ለትምህርት ሚኒስቴር መላኩን የጎንደር ዩኒቨርሲቲ አስታወቀ። ዩኒቨርሲቲው የመማር ማስተማርና ሌሎች ተግባራትን በላቀ ደረጃ ለመፈጸምና ተወዳዳሪነቱን ለማስቀጠል ወደ ራስ ገዝነት ለመሸጋገር የሚያስችለውን ዝግጅት እያከናወነ መሆኑን ማስታወቁ ይታወሳል። ምርምርን፣ የማህበረሰብ አገልግሎትንና የቴክኖሎጂ ሽግግርን በማሳደግ በአጭር ጊዜ ውስጥ ሀብት በማመንጨት የገቢ አቅሙን ማሳደግ የሚያስችሉትን ተግባራት መጀመሩንም ገልጿል። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን በ5 ዓመት ሀገራዊ ልማት እቅድ ዩኒቨርሲቲው ትኩረት አድርጎ እየሰራ ነው ብለዋል። ራስ ገዝ ማድረግ አንዱ መሆኑን አንስተው የአካዳሚክ የአስተዳደርና የፋይናንስ ነጻነት እንዲኖር ያስችላል ብለዋል። አሁን ላይ ግንዛቤ መፍጠር ስራ እየተሰራ መሆኑን አንስተው ይህንን ተግባራዊ ማድረግ ነጻነት ብቻ ሳይሆን ተጠያቂነት ያለበት መሆኑንም ተናግረዋል። ጉዳዩ ለጎንደር ከተማ ምክር ቤት ቀርቦ ገለጻ እንደተደረገበትና ጥሩ ግብዓት መገኘቱንም ጠቁሟል። በዚህ ሂደት ውስጥ ከ300 በላይ ሰራተኞች ተሳትፈዋል ያሉት ዶክተር አስራት አጸደወይን የአሜሪካ ኤምባሲ፣ የፈረንሳይ ኤምባሲና ሳይንስና አካዳሚ ድጋፍ ማድረጋቸውንም ተናግረዋል። በተጨማሪም ራስ ገዝ ከሆኑ የውጭ ሀገራት ዩኒቨርሲቲዎችና ከአዲስ አበባ ዩኒቨርሲቲ ተሞክሮ ተወስዷልም ብለዋል። በከፍተኛ ባለሙያዎች ግምገማ መደረጉን አንስተው የጎንደር ዩኒቨርሲቲን ራስ ገዝ ለመሆን የሚያስችል 55 ሰነዶች ወይም ፖሊሲ ተዘጋጅቶ ለትምህርት ሚኒስቴር ገቢ መደረጉንና ጥሩ ግብረ መልስ መገኘቱንም ተናግረዋል። ከአዲስ አበባ ተነስቶ ወደ ህንድ ሲያመራ በነበረ አንድ የኢትዮጵያ አየር መንገድ አውሮፕላን ውስጥ ያጋጠመው ክስተት በእጅጉ አሳዛኝ ሆኗል። አውሮፕላኑ በረራ ላይ በነበረበት ወቅት ከተሳፋሪዎች ውስጥ የአንድ ታዳጊ ህይወት ማለፉ ተሰምቷል። 6 ሰዓታትን ያህል በሚፈጀው የአየር በረራ ለዓመታት ከታገለችው የካንሰር በሽታ ለመፈወስ አዲስ ተስፋን ሰንቃ ወደ ህንድ ስትጓዝ የነበረችው የ13 ዓመቷ ኢትዮጵያዊ ታዳጊ በረራ ላይ ያለች ህይወቱ አልፏል። ባለፉት 3 ተከታታይ ዓመታት የካንሰር ህመምን በጽናት ስትቋቋም የቆየችው ይህች ታዳጊ የተሻለ የህክምና እርዳታ ለማግኘት በኢትዮጵያ አየር መንገድ ተሳፍራ ወደ ህንድ ሃይድራባድ ከተማ መጓዝ ላይ ነበረች። ሆኖም አውሮፕላኑ በአየር ላይ ያለ በድንገት በገጠማት ከባድ የጤና መታወክ ምክንያት በረራ ላይ ህይወቱ አልፏል። አውሮፕላኑ በህንድ ሰዓት አቆጣጠር ከሌሊቱ 7 ሰዓት ገደማ ራጂቭ ጋንዲ ዓለም አቀፍ አውሮፕላን ማረፊያ እንደደረሰ ታዳጊዋን ለማትረፍ ከፍተኛ ርብርብ ተደርጎ ነበር። ታዳጊዋ በአፋጣኝ በአውሮፕላን ማረፊያ ወደሚገኝ የህክምና ተቋም ብትወሰድም የህክምና ባለሙያዎቹ ግን ልጅቱ ሆስፒታል ከመድረሱ አስቀድሞ ገና በረራ ላይ ያለች ህይወቷ ማለፉን እንደተናገሩ ታይምስ ኦፍ ኢንዲያ ዘግቧል። እስካሁን ስለ ጉዳዩ ከኢትዮጵያ አየር መንገድ በኩል የተባለ ነገር የለም። በምዕራብ ጎጃም ዞን ደጋዳሞት ወረዳ ከፍተኛ ውጊያ መካሄዱ ተገለጸ። ሁለቱም ወገኖች የድል ባለቤት መሆናቸውን እየተናገሩ ነው። በውጊያው ገዳይ የአየር ጥቃት ተፈጽሟል። በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ደም አፋሳሽና አደገኛ ግጭት በከፍተኛ ሁኔታ ቀጥሎ መዋሉ ተሰምቷል። ሰሞኑን በክልሉ በተለይም በምዕራብ ጎጃም ዞን ደጋዳሞት ወረዳ በሁለቱ ኃይሎች መካከል እጅግ ከባድና ደም አፋሳሽ ውጊያ መደረጉን ከስፍራ የወጡ መረጃዎች አመልክተዋል። እንደ ምንጮች ገለጻ ከሆነ በዚሁ በደጋዳሞት ቀጠና በተቀሰቀሰው ከባድ ውጊያ ላይ የፌዴራል አየር ኃይል የፋኖ ታጣቂዎች ይዞታ ናቸው የተባሉ ቦታዎችን በቦምብ ደብድቧል። የከባድ መሳሪያዎች ድምጽና የአየር ላይ ጥቃት በወረዳውና በአቅራቢያው በሚገኙ አካባቢዎች ጭምር በጉልህ ይሰማ እንደነበር የዓይን እማኞችን ዋቢ በማድረግ የወጡ መረጃዎች ያመለክታሉ። ይህ በእንዲህ እንዳለ ሁለቱም ተዋጊ ኃይሎች በጦርነቱ ላይ የበላይነት ማግኘታቸውንና ተቃራኒያቸውን በብርቱ መምታታቸውን በመግለጽ የተጠናከረ የይገባኛል ክርክር እያደረጉ ይገኛሉ። ግጭቱ ካለው ስፋትና አስቸጋሪነት አንጻር በሁለቱም ወገኖች ላይ ከፍተኛ ኪሳራ ሳያስከትል እንዳልቀረ የሚገመት ቢሆንም እስካሁን በይፋ የተረጋገጠ የጉዳት ዝርዝር መግለጫ አልወጣም። የፌዴራል መንግስትና የክልሉ የጸጥታ አመራሮች በፋኖ ታጣቂዎች ላይ እየተወሰዱ ባለው የተቀናጀና የተደራጀ ወታደራዊ ጥቃት ከፍተኛ ድል እያስመዘገቡ መሆናቸውንና የታጣቂዎቹን መዋቅር መበታተን መቻላቸውን እየተናገሩ ነው። መንግስት በአካባቢው የህግ የበላይነትን ለማስከበርና የህዝቡን ሰላም ለመመለስ በሚያደርገው እንቅስቃሴ ስኬት እየቀናው መሆኑን ይገልጻል። በተቃራኒው የፋኖ ታጣቂዎች በበኩላቸው በመንግስት የጸጥታ ኃይል አባላት ላይ ከባድና የተቀናጀ የመልሶ ማጥቃት እርምጃ መውሰዳቸውንና በዚህም መሰረት አሸናፊ መሆናቸውን በይፋ አውጀዋል። የፋኖ አመራሮችና ደጋፊዎች እንደሚሉት የመንግስት ኃይል የከፈተባቸውን የአየርና የምድር ጥቃት መክተው በማክሸፍ ከፍተኛ ወታደራዊ ድል የተቀዳጁ ሲሆን በተቃራኒ ወገን ላይም የሰውና የቁሳቁስ ኪሳራ ማድረሳቸውን ይሞግታሉ። ሁለቱም ወገኖች የራሳቸውን ድል እንጂ የደረሰባቸውን ጉዳት ከመግለጽ በመቆጠባቸው ምክንያት እውነተኛው የወታደራዊ የበላይነት ይዞታ ለማን እንዳደላ በትክክል መለየት አስቸጋሪ ሆኗል። ጦርነቱ እስካሁንም ድረስ በተለያዩ ስልቶችና አሰላለፎች የቀጠለ ሲሆን የዜና እስከተጠናቀረበት ጊዜ ድረስ ግን በደጋዳሞቱ ከባድ ውጊያ በሁለቱም ወገን የደረሰው ዝርዝር የህይወትና የንብረት ጉዳት መጠን በውል የታወቀ ነገር የለም። ውድ ቤተሰቦቻችን ለዛሬ ያዝናቸው ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ መረጃዎች የእስካሁኖቹን ይመስሉ ነበር። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በማብራት ቤተሰብ ትሆኑን ዘንድ በአክብሮት እንጠይቃለን። መልካም ጊዜን ተመኘን።